የእመቤታችን ውዳሴዋን ቅዳሴዋን ለመስማት ልቡናችንን የተዘጋጀ እንዲያደርግልን ቅዱስ መንፈሱን በሁላችንም ላይ እንዲያሳደርብን በሰላም አስጀምሮ በሰላም እንዲያስፈጽመን አቡነ ዘበሰማያት ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ አለ ለምስጋና ሶስተኛ ለፍጥረት አራተኛ ቀን ነው። በዚህም ቀን እመቤታችን የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ በብርሃን ሰረገላ ላይ ተቀምጣ እልፍ አእላፍ መላእክትን ቀኝ በግራ ከፊት ከኋላ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዛ ላይ ሆና ሰላም ለከ ወፍቁር ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል፣ ወድሰኒ ትለዋለች። ክርክር በዕለተ ሰኑይ አልቋልና በርክኒ ይላታል። በረከተ ወልድ ወአቡሆ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው። ቃለ ጸሐፊ ነርሱ ግን ኩሉ ሰራዊተ ሰማያት ይብሉ ብሎ ምስጋናዋን ይጀምራል። በዕለተ ረቡዕ የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋናዋ ይህ ነው። ኩሉ ሰራዊተ ሰማያት ይብሉ ኩሉ ሰራዊተ ሰማያት ይብሉ። በሦስቱ ሰማያት ያሉ መላእክት እንዲህ እያሉ ያመሰግኗታል። ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ብፅዕት አንቲ ብፅዕት ነሽ እያሉ ያመሰግኗታል። አንድም አለቆች ያሏቸው ሰራዊት ብፅዕት ነሽ እያሉ ያመሰግኗታል። አሁን አለቆቹ የሚያመሰግኑ ሰራዊቱ የሚያመሰግኑ ሆኖ ሳይሆን የአለቆቹን ምስጋና በሰራዊቱ ምስጋና መናገር ነው። ሰማይ ዳግሚት ዲበ ምድር አለ ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ። አንድም ከምድር በላይ ያለች የጠፈር ባልንጀራ አለ። ጠፈርና አድማስ እንደ መሶብና እንደ መሶብ ክዳን እንደ ወጭትና እንደ ወጭት እንደ ወስከምቢያ የተያዙ ናቸው አለ። ዋስተጣበቅ ወዲ በእምነኮክ እንዲል ወተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት አለ። በአራተኛው ዕለት ወትን አነሳ። በአራተኛው ኬክሮስ ብርሃን ተገኝቷል። በአራተኛው ክፍለ ዘመን ከአራተኛው ትውልድ ከይሁዳ ከተወለደች ከእመቤታችን ብርሃን ተገኝቷልና ከብካብ ንጹሕ ወመራ ቅዱስ ዘመራዊሃ ቅዱስ ዘመራ ቅዱስ አለ። ሙሽራዋ ንጹሕ የሚሆን ንጹሕ የሰርግ ቤት አለ። በሰርግ ቤት መብል መጠጥ ዘፈን ጨዋታ የሙሽሪትና የሙሽራው ተዋህዶ ይደረግበታል። አዝማደ መራዊና አዝማደ መራዊት አንድ ይሆኑበታል። እንደ መብል እንደ መጠጥ ቅዱስ ቁርባን ነው። እንደ ጨዋታ ተአምራት ነው። የሙሽሪትና የሙሽራው ተዋህዶ እንዲደረግበት በእመቤታችንም ትስብእት እና ቃል የትስብእትና የቃል ተዋህዶ ተፈጽሞበታል እና አዝማደ መራዊና አዝማደ መራዊት አንድ እንዲሆኑበት ሰውና እግዚአብሔር ሕዝብና አሕዛብ ነፍስና ሥጋ አንድ ሆነውበታልና ነጸረ አብም ሰማይ አብ ከሰማይ ሆኖ አየና ወይረከ ዘከማኪ እንዳንቺ ያለ ባያገኝ ፈነዋህዶ ወተሰባ ምኔኪ እንዳንቺ በንጽህና በቅድስና ያጌጠች ያሸበረቀች ባያገኝ ተቀዳሚ ተከታይ የሌለው ልጁን ሰዶ ካንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሳሊ ለነ ቅድስት እንዲህ ካለው ልጆች ዘኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበዋውን በልቡናችን ሳይብን አሳድሪብን። ሁሉ ትውልድ ያስተበጽሑኪ ለኪ ለባሕቲትኪ ወእግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ትውልድ ሴም ትውልድ ካም ትውልድ ያፌት ያመሰግኑሻል አለ። ከዚህ የወጣ ትውልድ የለምን። አንድም ትውልድ ያለፍ ትውልድ ይተርፍ ያመሰግኑሻል። ትውልድ ይተርፍ ሲሆን ትውልድ ያለፍ እንደምን ነው ቢሉ ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። የጌታን ነገር እየሰማ የስቅለቱን ነገር እየሰማ ሁልጊዜ ያዝን ነበረ። ከዕለታት በአንድ ቀን
የጌታዬን እናቱን የሚያመጣልኝ ባገኝ እኔ ቋሚ ለቋሚ እስቴ ገጠር ደንገጠር ሆነን ባገለገልናት ነበረ እያለ ሲመኝ ይኖር ነበረ። ከዕለታት በአንድ ቀን ወታደሮቹን ሂዳቸው አምጡልኝ ብሎ ላከ። እግዚአብሔር በደመና ነጥቆ ወሰዳት፣ ተድላ ነፍሷን እንጂ ተድላ ሥጋዋን ስለማይሻ። ይህም ንጉሥ እንደያዝን ቅዱስ ዮሐንስን ሂድና አስተምረው ብሎ ላከለት። ቅዱስ ዮሐንስ ሄዶ ሲያስተምረው ስለ ስቅለት ንገረኝ አለው። ስለ ክርስቶስ፣ ስለ ዕለተ ዓርብ፣ ስለ ስቅለት ሲነግረው ክርስቶስ በዕለተ ዓርብ እንደተሰቀለ አድርገህ ስለ አሳየኝ አለው። ቅዱስ ዮሐንስ በዕለተ ዓርብ ከመስቀል ስር ስለነበረ በዓይኑ ስላየ ክርስቶስን ስሎ አሳየው። ሲስል እርቃኑን ሳለው። ክርስቶስ እንደዚህ አለው፣ ከመሰቀሉን የአይሁድ በኢየሩሳሌም ዳግመኑ ትሰቅለኒ በሮም፣ ዳግመኛ በሮም ልትሰቅለኝ ነውን ሲለው ከለሜዳ አስታጥቆ ስነ ስቅለቱን ስሎታል። ከሳለ በኋላ ስዕሉን ሲሳለመው ከንፈሩ ከስዕሉ ጋር ተጣብቆ ለ2 ሰዓት ያህል ቆይቷል። ጠጋ ከናፍረ ስዕል ምስለ ከናፍረ ዮሐንስ እንዲል የዚህ ሰውም ወረታው እንዳይቀርበት ልጁ ቢሞትበት ከክርስቶስ መቃብር ላይ ወስዳችሁ ብታስተኙልኝ ልጄ ይነሳልኛል ብሎ ለሰዎች አስከሬኑን አስይዞ 3 ወርም ቢሉ 4 ወር ጉዞ አድርገው ደብዳቤ ጽፎ ዛቲ ጦማር ትብጻ በጊዜ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ደብዳቤ ጽፎ ወስደው ከመቃብሩ ላይ ቢያስተኙለት ልጁ ድኖለታል። ተነበዩ ላዕሌኪ አብያቶ መንክራተ ሀገረ እግዚአብሔር አብያቶ መንክራተ አለ ሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ስላንቺ ድንቅ ድንቅ ነገርን ተናገሩልሽ። አንድም ሀገረ እግዚአብሔር ያላት እመቤታችንና ስላንቺ ድንቅ ድንቅ ነገርን ተናገሩልሽ አለ። ነኪር ነገሩ በእንቲአኪ እንዲል ሀገረ እግዚአብሔር አላት ንጉሥ በከተማው እንዲኖር ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ኖሯልና። እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው ለሚኖሩ ለጻድቃን፣ ለሰማዕታት፣ ለመላእክት ማደሪያቸው የማደሪያቸው ማደሪያ ሆንሽ። ኩሎሙ ነገሥተ ምድር ያዕውሩ በብርሃንኪ ያዕውሩ በብርሃንኪ እለ ወልደ ንጉሥ ገብረ ክርስቶስ በልጅሽ አምነው ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። አንድም ጣዕመ መንግሥተ ሰማያት ምረረ ገሃነምን አውቀው መንነው ይሄዳሉ። ኦ ማርያም ኩሉ ትውልድ ያስተበጽውኪ ያስተበጽውኪ ትውልድ ያመሰግኑሻል፣ ያከብሩሻል፣ ያገኑሻል። ወይሰግዱ ለዘተወልደ እምኔኪ ይሰግዱ ለማለት ደገመው ከአንቺ ለተወለደው ይሰግዱለታል። ወያብይዎ አብይ እግዚአብሔር እያሉ ያከብሩታል፣ ያገኑታል። ጻሊ ለነ ቅድስት አብይ እግዚአብሔር እያሉ ከሚያገኑት ከሚያከብሩት ልጅሽ ጽንዕት በድንግልና ሰርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ታስተራኪ ለነ ማየ ዝናብን ቋጥረሽ የታየሽልን እውነተኛ ደመና አንቺ ነሽ አለ። ከሰኔ ከግንቦት ደመና ሲለይ የሰኔ ግንቦት ደመና ከመጣ በኋላ ከዞረ በኋላ ዝናብ ሳይዘንብ ይበተላል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናብ ሳይዘንብ አይበተንምና እውነተኛ ደመና አንቺ ነሽ አለ። ልጇንም እንተ በአማን ንጹሕ ዝናብ ይለዋል። አንድም ደመና ኖህ አንቺ ነሽ ሲል ነው። ኖህ ከመርከብ ከወጣ በኋላ ብዙ ተባዞ ምልጓ ለምድር አለው እግዚአብሔር። የኔ ልጆች ስህተት መስራታቸውን አያቆሙ፣ አንተም ማጥፋትህን አታቆምም እና መባዛቱ መዋለዱ ምን ያደርግልናል አለው። ወሰይም ቀስቴ በውስተ ደመና ከዚህ በኋላ ምድር እንዳላጠፋት ቃል እገባልሃለሁ። 4 ኅብር ቀርጾ አሳይቶታል። የቃል ኪዳን ምልክት ነው። አንዱ ነጭ ነው፣ ሁለተኛው ቀይ ነው፣ ሶስተኛው ቢጫ ነው፣ አራተኛው ጥቁር ነው። ነጩ ቀዩ የእሳት ነጩ የውሃ ቢጫው የመሬት ጥቁሩ የነፋስ ነው። እስመ ነፋስ ጸሊም በአርያሁ እንዲል አንድም እነኚህ 4 ኅብሮች 4ቱ ባህርያተ ሥጋ ምሳሌዎች ናቸው። አንድም
ነጩ የጥምቀት ምሳሌ ነው፣ በአምሳለ ማይ ይሰጠናልና። ቀዩ የእሳት ምሳሌ ነው፣ በአምሳለ እሳት ይሰጠናልና። ቢጫው የሥጋው ምሳሌ ነው፣ በአምሳለ ኅብስት ይሰጠናልና። ጥቁሩ የደሙ ምሳሌ ነው፣ በአምሳለ ወይን ይሰጠናልና። ትምህርተ ተዋሕዶ ረሰኪያብ አንድም ደመና ኤልያስ አንቺ ነሽ አለ። ኤልያስ በነበረበት ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ 400 ለንግሥቲቱ 450 850 ነቢያት ሐሰት ካህናተ ጣዖት ነበሯቸው። እግዚአብሔርን ትተው ጣዖት ማምለክ ጀመሩ። ኤልያስ ታው ጣዖት አታምልኩ ብሎ ገሰጻቸው፣ አስተማራቸው። እምቢ ብለው እግዚአብሔርን ትተው ለባዕድ አምልኮ መንበርከክ ጀመሩ። ኤልያስ እንግዲያውስ የአምላካቸውን አቅሙን ይወቁት ብለው ሕያው እግዚአብሔር ዘቆምኩ ቅድሜሁ ከመ ኢይረድ ዝናብ በእላ መዋዕል ዘእንበለ በቃለ አፉየ ብሎ ሰማይ ጠል ለመከር ዝናም ለዘር ምድር የተከሉባትን የዘሩባትን እንዳታበቅል ኤልያስ ወደ እግዚአብሔር ጸለየ። እግዚአብሔር ሰማዩን እዘጋለ 3 ዓመት ከ6 ወር ሰማዩ ተዘግቷል። ከዚህ በኋላ ኤልዛቤል ኤልያስን ማፈላለግ ጀመረች። እንቅልፍ ታበዥ ከነብር ትፋዘዥ እንዲሉ ንግሥቲቱ አንተን እየፈለገች ነው፣ ከከተማ ምን ታረጋለህ? ሁር ፈለገ ኮራት ወበየ ይሴስኡ ከቋት ወደ ፈለገ ኮራት ሂድ ብሎት የእግዚአብሔር መልአክ ተነስቶ ወደዛ ሄደ። ምግብን ቋት ያመላልሱልሃል፣ ቁራዎች ምግብን ያመላልሱልሃል፣ ውሃውን ከዛው ጠጣ ብሎታል። ከዛ በኋላ ኤልያስ እዛ ውሃውን እየጠጣ ምግቡን ከቤተ መንግሥት ቁራዎች እያመላለሱለት፣ አንድም ነቢያት ካህናት የኤልያስ ፈንታ እያሉ ያስቀምጡ ስለነበረ ከዛ እየወሰዱለት እዛው መኖር ጀመረ። ፍጡር ጨካኝ ነውና ዝናብ አዝንብ ብሎ የማይጸልይ የማይለምን ቢሆን እግዚአብሔር ምግቡንም አስቀረበት፣ ውሃውንም አደረቀበት። ወደ እግዚአብሔር አመለከተ። ሁር ምድረ ስራጵታ ወበየት ሴት ከመበለት አለው። ወደ ስራጵታ ሲሄድ አንዲት ሴት አገኘ፣ እንጨት እየለቃቀመች። ሂዶ ቀረብ ብሎ ጥቂት ውሃ ስጭኝ አላት። በኤልያስ ዘመን ውሃ ብለዋለች። ወደ ቤት እንሂድና የሚበላ ስጭኝ አላት። ጥቂት ሕያው እግዚአብሔርን ጥቂት ትንሽ ዱቄት አለችኝ፣ እኔም ልጄም አንተም በልተናት እንሞታለን፣ የረሃብ ዘመን ነው አለችው። ከዚህ በኋላ ወደ ቤት ሲሄዱ የረሃቡ ዘመን እስኪያልፍ ድረስ ቤትሽ ያለው ይባረክልሽ ብሏት ቤት ያለው በሙሉ በበረከት ተትረፍርፎላታል። ንጉሡ ኤልያስ ለኪሰ ወለወልድኪ ትቀብሪ ድኅረ አስቀድመሽ ለእኔ ያዘጋጅልኝ ብሏት ከሰገነት ወጥቶ ሳለ ልጇ ድንገት አረፈባት። ኃጢአቴን ተመራምሮ ብላ ደንግጣ ስታለቅስ ወዲያውኑ ኤልያስ ሄዶ ጸልዮ የሞተውን ልጇን እንዲነሳ አድርጎላታል። ከዚህ በኋላ ሁር እና ለአክዓብ ለንጉሡ ተገለጥለት አለው። ንጉሡ ሲያስፈልገው ስለነበረ ሲሄድ አብዩድ በሄደበት በኩል ኤልያስና አብዩድ ተገናኙ። ኤልያስን ንጉሡን ሂድና አምጣልኝ አለው። አንተን እንደለመደ መንፈስ ቅዱስ ነጥቆ ከአንድ ተራራ ላይ ቢሰቅልህ ንጉሡ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል አለው። ያው እግዚአብሔርን እጠብቅሃለሁ ብሎ አክዓብን እንዲያመጣ አብዩድን አዘዘው። በዛውስ ላይ ቤተ መንግሥት እየኖርኩ 50 ካህናት 100 ካህናትን በዋሻ ቀለባቸውን እየሰጠው ከሞት እንዳተረፍኩ ታውቃለህን ብሎት ተነጋግረው ሄዶ ለአክዓብ ነገረው። ከአክዓብ ጋር ተነጋገሩ። አንተ ብሎ ኤልያስን እስራኤልን እንዳሳ መቅሎ የምታገላብጣቸው በረሃብ በዋጥም የምትገድላቸው አንተ ነህን አለው። ከዚህ በኋላ እግዚአብሔር መስዋዕትን ሰዋና መስዋዕቱን እግዚአብሔር የተቀበለለት እርሱ እውነተኛ አምላክ ነው፣ ለእርሱ እንገዛለን፣ እሱን እናመልካለን አለው። እነሱ ጊዜውን መስዋዕቱን ምረጡ አላቸው። ነጉን መረጡ፣ መስዋዕቱን መረጡ። ድንጋዩን ጸፈጸፉ፣ እንጨቱን ከላይ የረበረቡ፣ መስዋዕቱን አቀረቡ። ስምዐነ ቤል እያሉ ጣዖታቸውን ቢጠሩ መስዋዕታቸውን የማይቀበልላቸው ሆነ።
መስዋዕታቸውን የማይቀበልላቸው ሲሆን ወአኀዘ ኤልያስ ተስፊያዊ ይሳለቅ ቦሙ ይላል። ኤልያስ ይሳለቅባቸው ጀመር። አምላካችሁ እንጂ ደካማ ነውና ጎድጓዳ ስፍራ ሆኖ ሊሆን ይችላል፣ ጮክ ብላችሁ ጥሩት እያለ ይሳለቅባቸው ጀመር። ከዚህ በኋላ መስዋዕተ ሰርክ ደረሰ። ኤልያስ ድንጋዩን ጸፈጸፈ፣ እንጨቱን ረበረበ፣ መስዋዕቱን አቀረበ። ሕያው እግዚአብሔር እኔ አቧቦ ልባልበት አይደለም ለአምልኮትህ ቀንቼ ነው ብሎ ከጸለየ በኋላ መስዋዕቱን አቀረበ። እግዚአብሔር መስዋዕቱንም ተቀበለለት። ከዚህ በኋላ ኤልያስ ወደ ቀርሜሎስ ተራራ ወጣ። ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነው። ብላቴናው እንደዚህ ይለዋል፣ እየወጣህ ዝናብ መምጣትና ለመምጣቱን ንገረኝ አይተህ ይለዋል። ኑሮ የመጣ ዝናብ ሰው እንዳይጎዳ ኤልያስ እየጸለየ እያለ ወዲያውኑ ደመና መጣ፣ ጭልምልም አለ። ለሁሉም ሰዎች ተነግሯቸው በፈረስ በበቅሎ ወደ ቤታቸው እንዲሰበሰቡ እንዲገቡ ተደረገ። ወዲያውኑ ዘንቦ በየዓመቱ ይዘሩ ነበረም ቢሉ በዓመት ይዘሩ ነበረም ቢሉ ወዲያው በቅሎ እሸት ደርሶ ተመግበው አድረዋልና ደመና ኤልያስ አንቺ ነሽ አለ። አንድም ደመና ግብፅ አንቺ ነሽ ይላታል እመቤታችን። በግብፅ ዝናብ አይዘንብም። በ500 ዓመት አንድ ጊዜ ለአዲስ ኦርቶዶክስ ካፍ ያካፋል። ያውም በረድና እሳት አብሮ ተቀላቅሎ ይወርዳል። እመቤታችንም ድንግልና ከእናትነት እናትነት ከድንግልና አስተባብራ ይዛ የተገኘች ናትና ደመና ግብፅ አንቺ ነሽ ይላታል። ትዕምርተ ተዋሕዶ ረሰይኪያ በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። አሁን ሰው ጠላቱን ያየ እንደሆነ ደጋኑን ወደ ጠላቱ አውታሩን ወደ እርሱ አድርጎ ይታያል። ወዳጁን ያየ እንደሆነ አውታሩን ወደ ወዳጁ ደጋኑን ወደ እርሱ አድርጎ ይታያል። እንደዚሁም ሁሉ እግዚአብሔር ከሰው ጋር ስለታረቀ አውታሩን ወደ ላይ ደጋኑን ወደ ታች አድርገው ታይቶልናል እና ታይቶልናል። እንደ ትምህርተ ተዋሕዶ ይላል። የብቸኝነቱ ምልክት አደረገሽ ቅድመ ዓለም ያለ እናት ተወልዶ ድረ ዓለም ያለ አባት እንድትወልጂው አደረገሽ። አንድም የልጁ ምልክት አደረገሽ ይላል። ድንግል ወይም ስትባል ለመኖሯ አምላክ ወሰው ሲባል ለመኖሩ ምሳሌ ነውና ስትወልዶ ማኅተመ ድንግልናዋን ለመለወጡ ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነውና። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለሉል ጸለለኪ ኃይለሉል ወልድም ሥጋሽን ቢለብስ አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ዘውቶም ዘር ወሩካቤ ወሰስሎተ ድንግልና ለሥራዋን በጓለመያው ወሙራን ቦሙ እንዲል ኦ ማርያም አማን ወለድኪ ቃለ ወልዳብ ዘይነብር ለዓለም ለዘላለሙ ጸንቶ የሚኖር አካላዊ ቃልን ወለድሽልን። ነፃ አዳነን ማጥያት መጻ አዳነን ማጥያት ሰው ሆኖ ከኃጢአት አዳነን። አንድም በኃጢአታችን ምክንያት ከመጣብን ፍዳ አዳነን። አብይ ውእቱ ክብር ዘተወለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ዜናዊ ፍስሐ ገጽ ባለምስራች ገብርኤል ሆይ ለአንተ የተሰጠ ክብር ፍጹም ነው አለ። ደስታ የያዘ በፊቱ ይታወቃል። እምከመ ይትፌሳህ ልብ ይበር ገጽ ሐዘንም የያዘ በፊቱ ይታወቃል። እምከመ ይትየክዝ ልብ ይደምን ገጽ እንዲል ሰበከለነ ልደተ እግዚእ ዘመጻእቤነ ወደኛ የመጣ ልደቱን ጽንሰቱን ልደቱን ለድንግል ማርያም ነገርሃት አለ። እመቤታችን ባሕርይና የእኛ ባሕርይ አንድ ነውና ወአብሰርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ወአብሰርካ ለማርያም ለድንግል ማርያም ጽንሰቱን ነገርካት። አንድም ለሰብአ ሰገል የጌታን ልደት ነገርካቸው። ዘእንበለ ርሳት ወትቤላ ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባሕርይ ሆኗልና ተፈሥሒ ደስ ይበልሽ። ጻዕል ለነ ቅድስት እንዲህ ካለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረ ላዕሌኪ ያለውን ረከብኪ ጸጋ ብሎ አመጣው። መንፈስ ቅዱስ ቢያድረብሽ ኃይለሉል ጸለለኪ ኃይለሉል ወልድም ሥጋሽን ቢለብስ አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ዘውቶም ዘር ወሩካቤ ሰስሎተ ድንግልና ለሥራዋን በጓለመያ ወሙራን ቦሙ እንዲል
ኦ ማርያም አማን ወለድኪ ቅዱስ መድኑ ለኩሉ ዓለም ሰውን ሁሉ የሚያድነውን ከሦስቱ ቅዱስ አንዱን ቅዱስ ከሦስቱ አካል አንዱን አካል ወለድሽልን። መጽአ አዳነነ ሰው ሁኖ አዳነን። ሳሊ ለነ ቅድስት ሰው ሁኖ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ግብረ ድንግል ይሴብ ልሳንነ ይሴብ ልሳን የድንግልን ሥራ አንደበታችን ይናገራል ያመሰግናል። ቀድሞ ካሉት ጋራ እንዳለ ሆኖ ዮም ነወድሳ ለማርያም ወላዲተ አምላክ ወላዲተ አምላክ የአምላክን እናት እናመሰግናታለን አለ። ዛሬ ካሉት ጋራ እንዳሉ ሆነን በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ በዳዊት አገር በዳዊት ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተወለደልን አለ። ዳዊትን እስመ ፍሬ ከርስከ ነበር በመንበርከ ያለው እንደተፈጸመልን ለማጠየቅ እያለፈ ያነሰዋል። ኑ ኩልክሙ አሕዛብ ኑ ኩልክሙ አሕዛብ አሕዛብ ኑ ናስተብጽሐ ለማርያም ናስተብጽሐ ለማርያም አሕዛብ ኑ ድንግል ማርያምን እናመስግናት አለ። አሕዛብ ያላቸው እስራኤል ናቸው ስለ ብዛታቸው። እስመ ኮነትመ ድንግለ ወጽሙራ ድንግልና ያላት እናት ሆናለችና ተፈሥሒ ድንግል ንጽሕት እንታልባቲ ርኩስ እንዳልባቲ ርኩስ አለ። ነውር ነቀፋ ኃጢአት የሌለብሽ ንጽሕት ንዕድ ክብርት እመቤታችን ሆይ ተፈሥሒ ደስ ይበለሽ። ዘመጻ ቃላ ወተሰባ እምኔሃ ዘመጻ ቃላ ወተሰባ እምኔሃ አለ። ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ተፈሥሒ ሙዳይ እንታልባቲ ነውር እንታልባቲ ነውር ነቀፋ የሌለብሽ ሙዳይ እመቤታችን ተፈሥሒ ደስ ይበልሽ። ይህንን ሙዳይ ጢስ ትቢያ እንዳይበንበት ጢስ እንዳይተንበት ቤት ሰቅለው ተንከባክበው ያኖሩታል። እሷንም መንፈስ ቅዱስ አቀባ እምከርሰ እማ ይላታል እና ፍጽምት ዘአልባ ርሳት ፍጽምት ዘአልባ ርሳት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ ተፈሥሒ ገነት ነባቢት ማኅደሩ ለክርስቶስ ማኅደሩ ለክርስቶስ አለ። የክርስቶስ ማኅደሩ እናቱ የሆንሽ ነባቢት ገነት ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ቀዳሚ ብእሲ ስለ ቀደመ ሰው ስለ አዳም ዳግማይ አዳም የተባለ የክርስቶስ እናቱ ነባቢት ገነት አለ። በገነት ጌታችን እና አዳም ተነጋግረዋል እንጂ እመቤታችን አልተናገረችም እና ነባቢት ገነት አለ። አንድም ከዕለታት በአንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ብትደርስ ከዘመኗ ደርሼ ወጥቼ አገልግያት አለች እንጂ እኔ ሁኜ አላለችምና ነባቢት ገነት ይላል። ተፈሥሒ ወጽዋሪቱ ለዋህድ ለዘይተፈልጠ ምጽናው ከአባቱ ሪኔ ያልተለየ እርሱን የቻልሽው የወሰንሽው ተፈሥሒ ከብካብ ንጹሕ ስርግው በኩሉ ስነ ስባት ስርግው በኩሉ ስነ ስባት በሁሉም ጌጥ ያጌጥሽ ንጹሕ የሰርግ ቤት እመቤታችን ተፈሥሒ ደስ ይበልሽ ያለ። የሰርግ ቤት አስቀድመው ያንቆጠቁጡታል፣ ሐረግ ወርድ ይሰሩበታል፣ ሽቱ ያረበርቡበታል። እንደዚሁም ሁሉ እመቤታችንም መንፈስ ቅዱስ አቀባ እምከርሰ እማ ይላታልና መጻ ወተሰባ እምኔኪ መጻ ወተሰባ እምኔኪ መጻ ወተሰባ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ተፈሥሒ ጸጳጦስ እንተ እያወያ እሳተ መለኮት ባሕርየ መለኮቱ ያላቃጠለች ጸጳጦስ እመቤታችን ተፈሥሒ ደስ ይበልሽ። ተፈሥሒ ዓመት ወይም ተፈሥሒ ዓመት ወይም እናትነት ከገረድነት ገረድነት ከእናትነት ጋር ያለሽ እመቤታችን ተፈሥሒ ደስ ይበልሽ። ድንግል ወሰማይ ሰማያዊ ተጾረት በሥጋ ዘእንድ በኪሩቤል በሱራፌል አድሮ የሚኖር በኪሩቤል በሱራፌል አድሮ ለሚኖር ለሱ ማኅደርም ተባልሽ። ወበእንተ ንትፈሥሕ ወንዘምር ምስለ መላእክት ቅዱሳን ከመላእክት ጋር እንደ መላእክት
እግዚአብሔርን እናመሰግነዋለን። በፍስሐ ወበሐሴት በፍስሐ ወበሐሴት አለ። በደስታ ከመላእክት ጋር እንደ መላእክት እንዘምራለን፣ እናመሰግነዋለን። ወንበል ስብሐት ለእግዚአብሔር በሰማያት ወንበል ስብሐት እንዲህ ብለን ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ላንተ ይገባል። ወሰላም በምድር እርቅ ተወጠነ ስምረቱ ለሰብ የሰው ግዕዛኖች ሰጠው ዘንድ እስመ ኪያኪ ሰምረ ዘሎቱ ክብሮ ስብሐት ክብር የክብር ያለው እርሱ አንቺን ለእናትነት መርጧልና አንቺን ለእናትነት ከመረጠ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለብወውን በልቡናችን ሻይብን አሳድሪብን። የአቢ ክብረ ለማርያም ኩሎሙ ቅዱሳን ክብረ ኩሎሙ ቢል በቀና ነበር። የድንግል ማርያም ክብር ከቅዱሳን ክብር ይበልጣል። ስመድለወ ኮነት ለተወክፎ ቃላ አካላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጓን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማኅፀኗ ወሰነችው። የእቲታ አቢም ኪሩቤል እንዲህ ከሆነ ከኪሩቤል ትበልጣለች። ወትፈደፍድም ሱራፌል ከሱራፌልም ትበልጣለች። መኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ለእምቅድስት ሥላሴ ከሦስቱ አካል ለአንዱ አካል ማደሪያ ሆናለች እና ቅድስት አለ ጽኑ ቅድስት አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕም አለ ሰውን ንጹሕ ቢሉት ኃጢአትም ጽድቅም ይስማማዋል። እንደ ነጭ ልብስ ጥቁር ቀለም ቀይ ቀለም ብናገባበት እንዲቀበል ለሥላሴ ግን ጽድቅ እንጂ ኃጢአት አይስማማውም እና ለውሃ ቁረት እንጂ ውእየት እንደማይስማማው ለእሳት ውእየት እንጂ ቁረት እንደማይስማማው ጽኑም አለ ሰውን ጽኑ ቢሉት ድካም አለበት፣ በሕማም በሞት ይለወጣል። እግዚአብሔር ግን ድካም የለበትም፣ በሕማም በሞትም አይለወጥምና ክቡርም አለ ሰውን ክቡር ቢሉት ከአፋ በመጣለት ገንዘብ ከእግዚአብሔር ባገኘው ነው። የእርሱ ግን የባህሪው ነው እና ልዩም አለ አብርሃም፣ ይስሐቅ፣ ያዕቆብ የምንላቸው በአካል ሦስት ቢሆኑ የባህሪ አንድነት የላቸውም። ሥላሴን ግን በስም በግብር በአካል ሦስት በባህሪ በስልጣን በአገዛዝ በመለኮት አንድ አምላክ ናቸውና ዛቲት ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ይህች ናት። ወማኅደረ ፍስሐሆሙ ለኵሎሙ ቅዱሳን የቅዱሳን ደስ ብሏቸው የሚኖሩባት ቤተልሔም ይህች ናት አለ። ቤተልሔም ማለት ሀገረ ሰላም ማለት ነው። ቤተልሔም የተባለችው እመቤታችን ናት። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም እንዲል ሕዝብ ዘየነብር ውስተ ጽልመት ወጽላሎተ ሞት በድንቁርና በቀቢጸ ተስፋ ለሚኖሩ ሰዎች ብርሃነ አብይ ሰረቀ ላዕሌሆሙ በድንቁርና በቀቢጸ ተስፋ ለሚኖሩ ሰዎች ክርስቶስ ተወለደላቸው። አንድም ወንጌል ተሰጣቸው፣ አንድም እውቀት ተሰጣቸው። እግዚአብሔር ዘያርፍ በቅዱሳኒሁ በቅዱሳን ላይ አድሮ የሚኖር ተሰብአም ድንግል ለመድኃኒተ ዚአነ እኛን ስለማዳን በኪሩቤል አድሮ በሱራፌል በኪሩቤል አድሮ የሚኖር እርሱ እኛን ስለማዳን ሰው ሆነ። ኖሪው ዘንተ መንክረ ይህን ድንቅ ምስጢር ኑና እዩ። ዘምሩ በእንተ ምስጢር ዘተከስተለነ ስለተገለጠልን ምስጢር ምስጋና አቅርቡ። እስመ ዘኢይሰብአ ተሰብአ ከዚህ በፊት ሰው ሆኖ የማያውቅ ሰው ሆኗልና ቃል ተደመረ ቃል ከሥጋ ጋር ቢዋሃድ ወዘአልቦ ጥንት ኮነ ቅድምና የሌለው ሥጋ ቀዳማዊ አምላክ ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን ያልተቆጠረለት መለኮት ዘመን ተቆጠረለት። ዘይታወቅ ተከስተ በተገዥነት ሥጋ የማይታወቅ በተገዥነት ሥጋ በገዥነት የማይታወቅ ሥጋ በገዥነት ቢታወቅ ወዘይትራእይ ተርእየ ወልደ እግዚአብሔር ሕያው ወልደ እግዚአብሔር ሕያው አለ። ወልደ እግዚአብሔር ሕያው ቀጥሎ
ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ ኢየሱስ ክርስቶስ አለው ለእግዚአብሔር ያው ኢየሱስ ክርስቶስ ያውም በጎላ በተረዳ የአብ አካላዊ ቃል ነው። ዘትማልም ወዮም ዘትማልም ወዮም ማለት ትላንትም ዛሬም መቸመች የአብ አካላዊ ቃል ነው። ለዘላለም ይኖራል። ወክመ ውእቱ እስከ ለዓለም አሐዱ እላዌ ሎቱ ንስግድ ወንሰብሕ አሐዱ እላዌ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በባሕርይ አንድ ነው። ጻድቅ ለነ ቅድስት ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በባሕርይ አንድ ከሆነው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሻይብን አሳደሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲአ ወይቤ ሕዝቅኤል ነቢይ ኮነ ስማ በእንቲአ ይለቅ ወይቤ ርኅቁ ወእተ በምስራቅ እቱም በዐቢይ መንክር ማኅተም አልቦ ዘዋዘኑ ለእግዚአብሔር እያላን ቧ ውስቴታ ወወፃ በድንቅ ቁልፍ ሕዝቅኤል ነቢዩ ሕዝቅኤል ስለ ድንግል ማርያም በድንቅ ቁልፍ እየተቆለፈ ደጅ አየሁ ብሎ ተናገረ አለ። ወደ ቤተ እግዚአብሔር ነቢዩ ሕዝቅኤል ሲገባ አዲስ ቤት በአዲስ ቁልፍ ተቆልፋ አይቷል። ቀይ ጎልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ ተመልክቷል። ይኸው ምሳሌ ነው። አዲስ ቤት የእመቤታችን ምሳሌ፣ ቁልፉ የማኅተመ ድንግልና ምሳሌ፣ ቀይ ጎልማሳ የጌታችን ምሳሌ ሳይከፍታት ገብቶ ሳይከፍታት እንደወጣ በድንግልና ተጸንሶ በድንግልና ለመወለዱ ምሳሌ ነውና እግዚአ እያላን ገብታ ጌታ ሳይከፍታት ገብቶ ሳይከፍታት ወጣ። ሳሊ ለነ ቅድስት እግዚአ እያላን ጌታ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ኆኅትስተ ድንግሊት እንተ ወለደት ለነ መድኅነ ኆኅት የተባለችም መድን ክርስቶስን የወለደችልን ይህች ናት። እንተ ወለደት ለነ መድኅነ መድን ክርስቶስን የወለደችልን ኆኅት የተባለችው ይህች ናት። እምድኅረ ወለደት ኪያሁ ነበረት በድንግልና እርሱንም ከወለደች በኋላ ማኅተመ ድንግልና ሳይለወጥ ኖራለችና። ቡሩክ ውእቱ ፍሬ ከርስኪ ወላዲተ እግዚእ ቡሩክ ውእቱ ፍሬ ከርስኪ የማኅፀንሽ ፍሬ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። ወላዲተ እግዚእ ዘመጽአ ወዳነነ ዘመጽአ ወዳነነ ወላዲተ እግዚእ ዘመጽአ ወዳነነ አለ። ይኸውም ሰው ሆኖ ያዳነን ነው። እምደ ጸላኢ ዘአልቦ ምሕረት እምደ ጸላኢ ዘአልቦ ምሕረት ለሰው ከማይራራ ከማያዝን አንድም ለሱ ከሥላሴ ዘንድ ምሕረት ከሌለው ከዲያብሎስ ያዳነን። አንቲ ፍጽምት ወቡርክት አንቲ ፍጽምት ወቡርክት አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትወኝ ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ረካኪ ሞገሰ በኀበ ንጉሠ ስብሐት በኀበ ንጉሠ ስብሐት በክብር ባለቤት ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን አምላክ ዘበአማን ያለ የባሕርይ አምላክ ያለ አምላክ የባሕርይ አምላክ የአምላክነቱ ጌትነቱ እንደ ካህናት እንደ ጣዖታት በሐሰት እንደ ካህናት በሀብት እንደ ነገሥታት በጉልበት አይደለምና እውነተኛ የባሕርይ አምላክ አለ። ለኪ ደልወይ ወክብር ኩሎሙ ለይነብሩ ዲበ ምድር በምድር በሚኖሩ ሰዎች ዘንድ ላንቺ ክብር ይገባል። ቃለ አመፃ ወተሰብአ እምኔኪ አካላዊ ቃል ካንቺ ሰው ሆኗልና። ወአንሶ ሰው ምስለ ሰብ ሰው ሰውኛውን ኖረ። መማሪ ውእቱ ወመፍቀሬ ሰብ ሰው የሚወደው ሰው ወዳጅ ነውና። አዳነ ነፍሳቲነ በምጽአቱ ቅዱስ በልዩ ቀጠሮው አዳነ ነፍሳቲነ ለመጥቶ አዳነን። ሳሊ ለነ ቅድስት በልዩ ቀጠሮው መጥቶ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲ ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ካለው አይነጹም፣ እሷ ግን ከነቢብ ከገቢር ንጽሕት ናትና።
ካሊዮም ንጽሕት ናትና ዘፈጠራ ድንግል በሊና ወድንግል በስጋሃ ማርያም ሰጣቱ ሰቀርሱ ለአዳም ከባህሪ ጻዳ እንዲል ጸኒትም አለ። ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጽንዕት ናትና። ክብርትም አለ። ሌሎችን ሴቶች የምናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እርሷን ግን ወላዲተ አምላክ ማምላክ ብለን ነውና። ልዩም አለ። እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና አይኗ ቢሆን ለምኝልን አይምሮውን ለቦውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋ ቢሆን ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳን በሷ በሌሎችም ቅዱሳን የለባቸውም። በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር ስለሆነ እንዲህ አለ እንጂ። ይሄንን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። የሰማነውን በልቡናችን ያሳደርብን። የእመቤታችን ጸጋዋ፣ ክብሯ፣ በረከቷ በሁላችን ላይ ይደርብን። ቅዳሴዋን ደግሞ ሰምተን በሰላም እንድንፈጽም ቅዱስ መንፈሱን ያሳደርብን። አቡነ ዘበሰማያት ጽላት ዘሙሴ ተናግዶቱ ተናግዶቱ ለአብርሃም ተናግዶቱ ለአብርሃም አለ። አብርሃምን በአራቱ ማዕዘን ዘመድ የምታሰኘው አንቺ ነሽ። አንድም ሃይማኖቱ ሲል ነው። የሃይማኖቱን ዋጋ የምታሰጨው አንቺ ነሽ። ይህስ እንደምን ነው ይሉ አባቱ ታራ ይባላል። ጣዖት አምላኪ ነው። ይሄን ጣዖት ሽጠና ብሎ አብርሃምን ወደ ገበያ ላከው። ይዞ ሲሄድ ተሸክሞ መንገድ ላይ ራበኛ ብላኝ ጠማኝ አጠጣኝ አለው፣ ዝም አለው። ያውም ባይሆን አጫውተኝ አለው፣ ዝም አለው። ገበያ ይዞ ወጥቶ ዓይን እያለው የማያይ እግር እያለው ማይራመድ እጅ እያለው ማይዳስስ አምላክ አለላችሁ ግዙ እያለ ሲናገር የታላ ልጅ ምን ነክቶታል? እሱ ያቃለለውን ማን ይገዛዋል? እያሉ ሰዎች የሚዘባበቱበት ሆነዋል። አብርሃም ከገበያ ውሎ የሚገዛው አጥቶ ተመልሶ ወደ ቤቱ ሲሄድ አሁንም ራበኛ ብላኝ ጠማኝ አጠጣኝ አለው፣ ዝም አለው። አሁን ባይሆን አጫውተኝ አለው፣ ዝም አለው። እኔ የዕለተ ሰሉስ እጽ እንጨት መሆንክን እኮ አውቃለሁ ብሎ ከስር ድንጋይ ከላይ ድንጋይ አድርጎ ቀጥቅጦ ሰብሮ ይጥለዋል። ከዚህ በኋላ አብርሃም አምላኩን ቀጥቅጧል አጥፍቷልና አምላኩን ይሻል። አምላኩን ሲሻ በስነ ፍጥረት ተመራምሯል። ነፋስን አየ። ነፋስ ከየት እንደሚመጣ አይታወቅም፣ ረቂቅ ነው ኃያል ነው ብሎ ሲመረምር ሕጸጽ አገኘበት። ጠፈር ደፈር ይከለክለዋል። ሕጸጽ ያለበትማ አምላክ ሊሆን አይችልም ብሎ ውሃን ላምልክ ብሎ ውሃን ይመረምራል። ውሃን ሲያይ በአፈር በጠጠር ሰዎች ሲገድቡት ሲያቆሙት ይመለከታል። ይህን ትቶ አሁንም እሳትን ላምልክ፣ እሳት ኃያል ነው ብሎ እሳትን ላምልክ ይላል። እሳትም ውሃ ሲያጠፋው ያያል፣ ሕጸጽ ያገኝበታል። ወደ ላይ ቀና ብሎ ፀሐይ ላምልክ አለ። ፀሐይን ሲመረምር መዓልትና ሌሊት ሲፈራረቃት ይመለከታል። ይህንንም ሳይቀበል አምላከ ፀሐይ ተናበበኒ ብሎ ወደ እግዚአብሔር ሲጮህ እግዚአብሔር አብርሃምን መልሶለታል። አብርሃም ጸአም ብሔርከ ወተፈለድ ማዝማዲከ፣ ከዚህ መንደር ውጣ የሚል መልስ ሰጥቶታልና የሃይማኖቱን ዋጋ የምታሰጨው አንቺ ነሽ አለ። አንድም ታንግዶቱ ይላል፣ የእንግድነቱን ዋጋ የምታሰጨው አንቺ ነሽ። አንድም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ ይላል። አብርሃም የተመሳቀለ መንገድ ላይ ድንኳን ተክሎ እንግዶችን ያለፈ ያገደመውን ይቀበል ነበረ። ሰይጣን ቀንቶበት እንግዶቹን አስቀረበት። መንገድ ላይ ሆኖ ወዴት ራሱ የተገመሰ የተደበደበ ሰው መስሎ ወዴት እየሄዳችሁ ነው ሲላቸው ወደ አብርሃም ቤት ሲሉት የድሮ አብርሃም አይደለም እኔም ርቦኝ ያበላኛል ብዬ እንዲህ አድርጎ ላከኝ እያለ እንግዶቹን አስቀረበት። 3 ቀን ያህል ያለ ምስክር አልበላም እያለ አብርሃም ቤቱ ቆየ። በሶስት ቀን ሥላሴ በሰው አምሳል ወደ ቤቱ የሄዱለት ጋሷ ጋይስቴ ቤተ ገብርክም ወደ ቤት ግቡ አላቸው።
ደክሞናል እያዘዝክ አስገባን አሉት። አንዱን ሲያስገባ ሁለቱ ገብተው አገኛቸው። የሥላሴን አንድነት ሶስትነት በዚህ ተረድቷል። አንድ እንጎቻ 3 መስፈሪያ ዱቄት 1 እንጎቻ አድርገሽ ጋግሪ ብሏታል። ከዚህ በኋላ የምስራቹን ሥላሴ ለአብርሃም ነግረውታል። ሥላሴ ለአብርሃም ነግረውታል። ይስሐቅን እንደሚወልዱ ነግሮታል እና እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ አለ። አብርሃም ማለት አበ ብዙኃን ማለት ነው። ትውልዱ ነገዱ ከነገደ ሌዊ ነው። መዓዛሁ ለይስሐቅ አለ። የይስሐቅን መዓዛሁ ለይስሐቅ የይስሐቅን የትሩፋቱን ዋጋ የምታሰጨው አንቺ ነሽ፣ የመስዋዕቱን ዋጋ የምታሰጨው አንቺ ነሽ አለ። ይስሐቅም እንደዚሁ ከአባቱ ጋር ወደ ዱር እንደወጡ በእርሻ ላይ እንዳሉ መላእክት አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ሰምቶ ሰይጣን ቀናበት። አንድ ልጅ ስለሰጠኸው ነው አንተን የሚያመልክ የሚታዘዝህ እንጂ ይህንን አንድ ልጅህን ሰዋልኝ ብትለው አያደርገውም አለው። የሰይጣንን ሐሰት የአብርሃምን የእምነት ጽናት ለመግለጥ እግዚአብሔር አብርሃም ብሎ ጠርቶ ልጅህን ሰዋልኝ ረድልኝ አለው። ከዚህ በኋላ አብርሃም ወደ ቤት ሳይሄድ ለእናቱ በነግራት እንዋል እንደርስ ስትል ታዳክመኛለች ብሎ አገልጋዮቹን ይዞ እንጨቱን ይዘው ወቅለምቱን ቢላዋውን ይዘው 3 ቀን ይጓዛሉ። አንደኛው ተራራ ይጠቅሳቸዋል። ወደ ተራራው ይወጣል። ሁለቱን አገልጋዮችን ባሮቹን ከስር ትቶ ልጁን ወደ ላይ ይዞ ይወጣል። አባቴ እሳቱን ይዘናል፣ ቢላዋውን ይዘናል፣ እንጨቱን ይዘናል፣ በጉ ወዴት አለ ይለዋል። ይስሐቅ አባቱን በጉ ያለበትን እግዚአብሔር ያውቃል ይለዋል። ተራራው ላይ ወጡ። እንጨቱን ድንጋዩን ጸፈጸፈ፣ እንጨቱን ረበረበ። መልሶ ጠየቀው ይስሐቅ በጉ ወዴት አለ? ሁሉ ተዘጋጅቷል፣ በጉ ግን የለም አለው። እኔ ልታርደኝ ነው መሰለኝ ሲለው ቢሆንም አትጎዳበትም አለው። አባቴ የምታርደኝ ከሆነ እጄን እግሬን አስረህ በሆዴ ደፍተህ ረደኝ፣ አይኖቼ ቁልጭ ሲሉ አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ እንዳላስቸግርህም እንዲህ አድርግ አለው። ከዚህ በኋላ እንዳለው አድርጎ ሊሰዋው ሲል እግዚአብሔር አብርሃም ዓለም የሚድነው በፍጡር ደም አይደለም ብሎ ዘወር ሲል በዕፀ ሳቤቅ የታሰረ በግ አገኘ። ይስሐቅን ትቶ በጉን አርዷል እና የመስዋዕትን ዋጋ የምታሰጭው አንቺ ነሽ አለ። ይኸው ምሳሌ ነው። ይስሐቅ የዓለም ምሳሌ ነው። በግ የጌታችን ምሳሌ ነው። በይስሐቅ ፋንታ በጉ እንደታረደው ክርስቶስም ለዓለም ቤዛ ሆኗልና አንድም ይስሐቅ የመለኮት በግ የትስብእት ምሳሌ ነው። እሳት የመንፈስ ቅዱስ ምሳሌ ነው። እንጨት የመስቀል ምሳሌ ነው። ሁለቱ ባሮቹ የፈያታዊ ዘየማንና የፈያታዊ ዘጸጋም ምሳሌዎች ናቸው። ሲሄዱ 3 ቀን ሲመለሱ 3 ቀን 6 ቀን ይሆናል። የሰሙነ ሕማማት ምሳሌ ነው። ወሰዋሰዊሁ ለያዕቆብ አለ። ያዕቆብ በፍኖተ ሎዛ ያያት መላእክት ሲወጡባት ሲወርዱባት በላዩ ላይ ዙፋን ተዘርግቶባት ንጉሥ ተቀምጦባት ያያት የወርቅ መሰላል አንቺ ነሽ አለ። እንደ ውዳሴ ማርያም ታረከ። ጸናጽል ዘውስተ ልብሱ ለአሮን ወናዛዚቱ ለዮሴፍ ተተርኳል። እሷ ተተርኳል። ወናዛዚቱ ለዮሴፍ እሺ፣ ወናዛዚቱ ለዮሴፍ አለ። ዮሴፍን ከብሲተ ጲጥፋራ የምታጽናኘው የምታረጋጊው አንቺ ነሽ አለ። ዮሴፍ በጲጥፋራ ቤት ሲኖር የጲጥፋራ ባለቤት ሲገባ ደረቱን ሲወጣ ባቱን እየተመለከተች በአዘዝሙት ተነደፈች። ከዕለታት በአንድ ቀን ጲጥፋራ ለንግድ በሄደበት ወጥቶ ሊሄድ ሲል ቤተ መዛግብት ያለውን የገባውን ያወጣል፣ ያናፍሳል።
ውጭ ያለውን ያስገባል። በቤተ መዛግብቱ ላይ ስልጣን ተሰጥቶታል። ወጥቶ ሊሄድ ሲል አንተ ባሪያ ዛሬ አልለቀቅኩም ብላ ትይዘዋለች። እሱም ከሷ አምልጦ ሲሄድ ልብሱ ይቀደዳል። የሷ ልብስ ከወደፊት የሱ ልብስ ከወደ ኋላ ይቀደዳል። ብታፍር ትጮኻለች። የሰፈር ሽማግሌዎች መጥተው ሲያዩ ፈቃዱ ሐሳቡ ያንቺ ይመስላል፣ ነገር ግን ደስ ይበልሽ ብለው ዮሴፍን አሰሩት። ወደ እስር ቤት እንዲገባ አድርገውታል። በእስር ቤት ቆይቶ ወጥቶ ረጅም ታሪክ ነው ያለው። ሰብሰብ ለማድረግ ዮሴፍን የምታጽናኘው የምታረጋጊው አንቺ ነሽ። ዮሴፍ ይህን ንጽሕና መያዙ ምሳሌ አብነት ለሚሆን በድንግል ማርያም የሚገኘውን ክብር ለማግኘት ነውና ዮሴፍ ማለት ገበገብ ማለት ነው። ጽላት ዘሙሴ ጽላት ዘሙሴ የሙሴ ጽላት የሙሴ ጽላት አንቺ ነሽ። ጸባጦስ ዘሲና ሙሴ በደብረ ሲና ያያት ጫፎቿ ሳይቀጠሉ ነደ እሳት ሰፍረባት ያያት ጸጳጦስ አንቺ ነሽ። ሙሴ ማለት ጓለማይ ማለት ነው። ጸናጽል ዘውስተ ልብሱ ለአሮን ካህን ጸናጽል ዘውስተ ልብሱ ለአሮን ካህን አለ። በአሮን የአሮን ልብሰ መትከፍት በአሮን ልብሰ እንግዳ ልብሰ መትከፍት አንቺ ነሽ ያለ ጌታ ለሙሴ አሮን ወርቁን እንደ ኳስ አሰርቶ ስድስቱን ወደ ጎን ስድስቱን ወደ ጎን ያድርግና ድምፅ የሚያሰማ ልብስ ለብሶ ገብቶ ይጠንላቸው፣ ለሕዝቡ ይጸልይላቸው፣ ሕዝቡ እሱን እያዩ ይጸልዩ ብሎታል። ይኸውም ምሳሌ ነው። ስድስቱ በጎን ስድስት በጎን ስድስት 12 ይሆናል። 12 አይናቅ 12 ሐዋርያት ምሳሌ ያዕቆብ አሮን የካህናት ምሳሌ ሻውራ የእመቤታችን ምሳሌ ነው። ዋዲ በትም ተሰረጸት ወጸገድ ወፈረት ሳይተክሏት የበቀለች የለመለመች ሳይተክሏት የበቀለች የለመለመች ያበበች የአሮን ተክል ነበረች። የአሮን ተክል አንቺ ነሽ። ሐውልተ ስም ዘኢያሱ ሐውልተ ስም ዘኢያሱ የኢያሱ የምስክርነት ሐውልት አንቺ ነሽ አለ። እስራኤላውያንን የሞዓብን አምላክ ታመልኩ ወይስ እግዚአብሔርን ታመልኩ ብሎ ጠየቃቸው። እኛስ የእስራኤልን አምላክ እግዚአብሔርን እናመልካለን አሉት። ምን ምስክር ይሁንባቸው አላቸው። አንተ ያልከው ይሁን አሉት። 3 ገጽ ያላት ድንጋይ ተክሎ ያለፈ ያገደመው እስራኤል ሙሴ ኢያሱ ከእስራኤል ጋር የተማማለባት ድንጋይ ይላት ነበረ። ይቺ ድንጋይ ሐውልት የእመቤታችን ምሳሌ ናት። 3 ገጽ መሆኗ እመቤታችን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ሕሊና ንጽሕት ጽንዕት ናት እና አንድም ሐውልት ከታች አንድ መሆኗ የሥላሴ አንድነት ከላይ 3 መሆኗ የሥላሴ ሦስትነት ምሳሌ ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ሌዊ ነው። ጸምር ዘጌዴዎን ጸምር ዘጌዴዎን የጌዴዎን ጸምር አንቺ ነሽ። አንድም የጌዴዎን ብዝት አንቺ ነሽ አለ። ጌዴዎን ማለት ኃያል ማለት ነው። ትውልዱ ነገዱ ከነገደ ምናሴ ነው። ሙዳየ እፍረት ወቀርነቅብ ዘሳሙኤል ዘሳሙኤል ነገሥታቱን የቀባ የሚያከብርባት ቀንድ የሽቱ ቀንድ ያለብሽ አንቺ ነሽ አለ። 4ቱን ሽቱ 5ኛ ዘይት ጨምረው ከሌዊ ወገን የተወለደ ቀኝ አካሉን ተቀብቶ ክህነትን ከይሁዳ ወገን ለተወለደ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርጋሉ። ጌታችንም 4ቱን ባሕርያተ ሥጋ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዶ ክህነትን መንግስትን ገንዘብ አድርገው ለሁሉ የሚያድል ሆኗልና እንዲህ አለ። ስሩ ዘእሴይ ተባቲ ተመካ እሴይ የተመካብች ስር እሴይ የተመካብች ልጅ አንቺ ነሽ አለ። የተመካው በምክንያት ነው ቢሉ እድንባታለሁ ብሎ ተመክቶባት ነበረ እና እሴይ ማለት እሴት ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ነው። ወሰረገላታ አሚናዳብ
ወሰረገላተ አሚናዳብ የአሚናዳብ ሰረገላ አንቺ ነሽ ያለ ይሄ ሰረገላ አሚናዳብ ሰረገላ ልዝብ ፈጣን ነው። እመቤታችንን በንጽሕና በቅድስና የለዘበች ፈጣን እንደሆነ አፍጣነተ ልደት ማርያም በጊዜ ምንዳቤ ዋጻባ የሚላት ለምልጃ የምትፈጥን ስለሆነች አሚን ትርፍ ነው። ናዳብ መንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ አንቺ ነሽ ሲል ነው። መሰንቆሁ ለዳዊት የዳዊት መሰንቆው አንቺ ነሽ ያለ ዳዊት መሰንቆ ሲመታ በገና ሲደረድር ብዙ ድውያን ይፈወሱ ነበረ። ከዛ ሁሉ ሳኦል መንፈሰ ሰይጣን አድሮበት በሽታው ሲጸናበት ደርድርልኝ ይለው ነበር። በገና ሲደረድርለት በሽታው ይቀልለት ነበረ። አንድም ለዳዊት የሃይማኖትን ዋጋ የምታሰጨው አንቺ ነሽ። ሃይማኖት መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማዕት እንዲል ዳዊት ማለት ልበ አምላክ ሩይ ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ነው። ወአክሊሉ ለሰሎሞን ወአክሊሉ ለሰሎሞን የሰሎሞን አቲም ቀለበቱ አንቺ ነሽ ያለ ሰሎሞን የቤተ መንግስቱ ምልክት የሆነ የአምላክ ስም የተቀረጸበት ቀለበት ነበረው። ከዕለታት በአንድ ቀን ከዙፋኑ ላይ አስቀምጦት ለስራ ወጣ። ሰይጣን ገብቶ ቀለበቱን መንካት ባይችል ከነዙፋኑ እንደተጠቀለለ ወስዶ ውሃ ውስጥ ጣለበት። ተመልሶ መጥቶ ሰሎሞንን መስሎ ተቀመጠ። ሰሎሞን ሲመጣ የገዛ አገልጋዮቹ ጥበቃዎቹ አባረሩት። ውጣ አሉት። አረ ሰሎሞን ነኝ አላቸው። መልካም ከተሜ ሰሎሞንማ ዙፋኑ ላይ ተቀምጠዋል አሉት። ቤተሰቦቹ ተቸገሩ። አይፈርድ አይተች ሰሎሞንን የመሰላለ ሰሎሞንን አባረሩት። ከዚህ በኋላ ሳቤላ የምትባል ነቢይት አለች። እንዲህ አይነት ነገር ገጠመን ምን እናድርግ አሏት። ዳግም ሕግን እያጠፋፋችሁ አንብቡት። ሰሎሞን ከሆነ ይመልሳቸዋል፣ ካልሆነ ግን አይመልሳችሁም አለቻቸው። እንዳለቻቸው አደረጉ። ዝም አላቸው። የማይመልሳቸው የማይናገር ሆነ። ጊዜ ይፍታው ብለው ትተውታል። ሶሎሞን በገዛ ከተማው 2 ሳምንት እየለመነ ሰይጣን የሰዎችን ልቦና እያደነደነበት እየለመነ ሰንብቷል። ከዚህ ያደረሰው ምንድነው ቢሉ ከዕለታት በአንድ ቀን የሆነ ሰው ተርቦ ምኑን ሆነው ብሎ ጠየቀ። እርቦት ነው አሉት። ረሃብ ምንድነው ብሎ ስለነበረ ረሃብን ይቅመሰው ብሎ በገዛ ከተማው ሰው እንዳያውቀው አድርጎ በ2 ሳምንት ያህል እንዲለምን አድርጎታል። ከዚህ በኋላ ውሃው ሲጥለው አሳ ውጦት ስለነበረ ወደ አሳ አስጋሪዎች ሄዶ አሳ እንዲሰጡት ለመነ። ቀለበቱን ያዋጠውን አሳ ሰጡት። አሳውን ሊበላ ሲያዘጋጅ ቀለበቱን አገኘው። ወዲያውኑ ሕዝቡ መጥቶ ክብብ አደረገው። ንጉሳችን እዚህ ምን ያደርጋል ብለው አጅበው ወደ ቤተ መንግሥት አስገብተውታል። ይህ ቀለበት ለሰሎሞን የቤተ መንግሥቱ የንግስናው ምልክት እንደሆነ ሁሉ ወይም መንግስቱ በዚህ ቀለበት ምክንያት እንደተመለሰ በድንግል ማርያም ምክንያት የአዳም ልጅነትም ተመልሷልና አቲም ቀለበቱ አንቺ ነሽ አለ። ሰሎሞን ማለት መስተሳልም ማለት ነው። ገነት እጹት አዘግት ትምት አዘቅት ትምት በውስጥ በአፋ የታጠረች ተክል አንቺ ነሽ። በውስጥ በአፋ የተገጠመች የውሃ ጉድጓድም አንቺ ነሽ አለ። ሌባ እንዳይደርስበት አውሬ እንዳይተነፍስበት በውስጥ በአፋ ያጥሩታል። ይህንን ጉድጓድም የውሃ ጉድጓድም ጠላት መርዝ እንዳይነሰንስበት ለ40 ለ50 የሚነሳ ድንጋይ ከድነውት በውስጥ በአፋ አጥረውት ይሄዳሉ። ይኸው ምሳሌ ነው። እመቤታችንም ተክል የውሃ ጉድጓድ የተባለችው እመቤታችን ናት። የእመቤታችን ምሳሌ ነው። መንፈስ ቅዱስ አቀባም ከርሰማ ይላታል እና መሶበ ወርቅ እንተ ኤልያስ መሶበ ወርቅ እንተ ኤልያስ ማንሻ ይቆየን። መስብክት ዘኤልሳ ይቆየን። መሶበ ወርቅ ላይ
የእመቤታችን ጣዕሟን ፍቅሯን በልቡናችን ይሳልብን ያሳድርብን። ረድኤቷ በረከቷ አይለየን። የመልአኩ የቅዱስ ገብርኤል የመልአኩ የቅዱስ ሚካኤል በረከታቸው ይድረሰን። በሰላም ያሳደረ አምላካችን በሰላም ያውለን። ሀገራችንን ኢትዮጵያንና ሕዝቦቿን ይጠብቅልን። ይህንን የተረጎሙልንን ያስተረጎሙልንን በሕይወተ ሥጋ ይጠብቅልን። አምላካችን እግዚአብሔር ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲሰጠን በሰላምም እንዲያውለን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ይሬሴን ይሬሴክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ዋሉ።